አንዳንድ ሰው ስጋውን ቆርሶ ደሙን አፍሶ የሞተላችሁ ክርስቶስ ሆኖ ሳለ ለምንድነው ይህንን ያህል ቦታ ለድንግል ማርያም የምትሰጡት? እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለኛ መዳን ምን ያህል አስፈላጊ ነበረች? የመጀመሪያ ይህን እናያለን። ሁለተኛ አንዳንድ ሰዎች ደግሞ ድንግል ማርያምን ያከበሩ መስሏቸው ልትከበርስ ይገባታል፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው የሚሉ ሰዎች አሉ። እኛ አምላክን መውለዷ ላይ ተቃውሞ የለንም፣ ግን ምንም ቢሆን የሚለውን ቃል አንወደውም። ድንግል ማርያምን እንዲህ እንድናከብራት ምክንያት የሆነን ቅድስና ያገኘችው አምላክን ከወለደች በኋላ እኮ አይደለም። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔር አብ አለ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ላከ ይላል። ድንግል ማርያም ምን ይሆን ጸጋዋ? ምእመናን መጸለይ ይሆን? መፈወስ ይሆን? ቃሉን መናገር ይሆን? መስማት ይሆን? ድንግል መሆን ይሆን? መውለድ ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከድንግል ማርያም ያስቀረባት አንድም ጸጋ ስለሌለ የጸጋው ማከማቻ ግምጃ ቤቱ እርሷ ስለሆነች ጸጋን የተሞላሽ ወይ ምን ይበልሻል? ደስ ይበልሽ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ የኒውዮርክና አካባቢዋ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተክርስቲያን፣ መነኮሳት፣ መምህራን፣ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ክብረ በዓል በሰላም አደረሳችሁ አደረሰን። በሚኖረን ቀሪ ጊዜ ብፁዕ አባታችን ቀደም ብለው እጅግ ዘመኑን የዋጀ አሁን ላለንበት አስጨናቂ ዘመን የሚመጥን ትምህርትም ስብከትም አስተምረውናልና በስብከት ላይ ስብከት እንዳይሆን በሚኖረን ቀሪ ጊዜ ደግሞ ስለ እመቤታችን እንማራለን። በዛሬው ዕለት ስለምናስባት ስለ ወላዲተ አምላክ፣ ስለ ሐዲስ ኪዳኗ ታቦት፣ ስለ ድንግል ማርያም የሉቃስ ወንጌል ምዕራፍ 1 ከቁጥር 38ን መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ የሚሆነው እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ የሚል ይሆናል። ስለ ድንግል ማርያም ለማስተማር ገና ሳስብ ይላል ቅዱስ ሳዊሮስ ዘአንጾኪያ የተባለ የቤተክርስቲያናችን አባት ስለ ድንግል ማርያም ለማስተማር ገና ሳስብ አንድ የመጽሐፍ ቅዱስ ቃል በአይምሮዬ የመጣ ያስጨንቀኛል ይላል። ይህ ቃል ምንድነው? ሙሴ በሲና ተራራ ላይ በጎች እየጠበቀ ሳለ አንድ ታላቅ ራእይ ተመልክቶ ነበር። በዛፍ ላይ እሳት ሲነድ እሳቱ ዛፏን ሳያቃጥላት ዛፏም ደግሞ እሳቱን ሳታጠፋው ተመልክቶ ነበር። ይህን ባየ ጊዜ እንዴት አንድ ዛፍ ላይ እሳት ነዶበት
ላይቃጠል ይችላል። ይህንንማ ማየት አለብኝ ብሎ ሙሴ ወደ ዛፉ አቅጣጫ ሲቀርብ ከዛፉ አቅጣጫ እጅግ የሚያስፈራ ድምፅ ተሰማ። ሙሴ ሙሴ ሆይ ወደዚህ አትቅረብ፣ የቆምክባት ስፍራ የተቀደሰች ናትና በመጀመሪያ ጫማህን ከእግርህ ምን በል አውልቅ አለው። ቅዱስ ሳዊሮስ ስለ ድንግል ማርያም ገና ልናገር ሳስብ እግዚአብሔርን ወደዚህ አትቅረብ ብሎ የተናገረው የእግዚአብሔር ቃል ትዝ ይለኛል። ወደዚያች እሳት ወደ ነደደባት ዛፍ ለመጠጋት እግዚአብሔር ሙሴን ጫማህን አውልቅ ካለው እኔ የኃጢአቴን ጫማ ሳላወልቅ የመለኮትን እሳት ስለተሸከመችው ስለ ድንግል ማርያም እንዴት ልናገር እችላለሁ ይላል። ቅዱስ ሳዊሮስ ስለ ድንግል ማርያም መናገር የማይገባው ከሆነ ለኛ ለኃጢአተኞቹ አይገባንም። አባቶቻችን ስለ እርሷ መናገር የሚቻለው እንደምን ያለ አንደበት ነው? አስቦትስ ሊደርስበት የሚችለው እንደምን ያለ ሕሊና ነው? ነገር ግን ከምስጋናዋ የሚቻለንን ያህል ልነግራችኋለን ይላሉ። ስለዚህ የሚቻለንን ያህል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ሁለት ቁም ነገሮችን በዛሬው ትምህርታችን እግዚአብሔር ቢወድ ቢፈቅድ ወደ ቤታችሁ ይዛችሁ እንድትሄዱ ሁለት ነጥቦችን ነው የምናየው። የመጀመሪያው ምእመናን ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ሞቶ ተሰቅሎ ያዳነን ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ ነው። በደሙ በተደረገ ቤዛነት ሁላችንን ያዳነን መድኃኔ ዓለም የዓለም መድኃኒት ብለን የምንጠራው አምላካችን ኢየሱስ ክርስቶስ ነው። ታዲያ አንዳንድ ሰው ስጋውን ቆርሶ ደሙን አፍሶ የሞተላችሁ ክርስቶስ ሆኖ ሳለ ለምንድነው ይህንን ያህል ቦታ ለድንግል ማርያም የምትሰጡት? በዓል ቢከበር በእመቤታችን ስም ሲከበር፣ ዝማሬ ስለ ድንግል ማርያም ሲዘመር ሲያይ አንዳንድ ሰው ትንሽ አልበዛም ወይ? ጥሩ ነው፣ ግን ትንሽ አልበዛም ወይ? የሞተላችሁ የተሰቀለላችሁ ክርስቶስ መሆኑን መዘንጋት አይሆንም ወይ የሚል ከውጭም ከውስጥም ጥያቄ የሚፈጠርበት ሰው አይጠፋም። ስለዚህ የመጀመሪያው ምእመናን እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? በእኛ መዳን ውስጥ የድንግል ማርያም መኖሯ ምን ይጠቅም ነበር? የመጀመሪያ ይህን እናያለን። ሁለተኛ አንዳንድ ሰዎች ደግሞ ድንግል ማርያምን ያከበሩ መስሏቸው ልትከበርስ ይገባታል፣ ምክንያቱም ምንም ቢሆን እኮ የወለደችው አምላክን ነው የሚሉ ሰዎች አሉ። ከኔ ጋር ናችሁ ምእመናን? እኛ አምላክን መውለዷ ላይ ተቃውሞ የለንም፣ ግን ምንም ቢሆን የሚለውን ቃል አንወደውም። አባቶቻችን ምሳሌ ሲመስሉ ምን ይላሉ? ጦጣ አንድ ቀን ድንገት ከዛፍ ላይ ትወጣለች እና ድንገት ጅብ ይመጣባታል። እንደምታውቁት ጦጣና ጅብ አይዋደዱ። ግን ብልጥ ለመሆን ፈለገና ጅቡ ነይ ውረጂ አልበላሽም አላት። ጦጣዋ ምን አለች? አልበላሽም ምን አመጣው አለች። ወረጃ አይበቃም? በውስጡ ምን የማድረግ ሐሳብ ስላለም። ስለዚህ ምእመናን ድንግል ማርያም ምንም ቢሆን አምላክን ወልደዋለች የሚሉ ሰዎች ምንም ቢሆንን ምን አመጣው? እንደዚያ ከሆነ በጣም እንደው ልናስተውለው የሚገባው ምእመናን ድንግል ማርያምን እንዲህ እንድናከብራት ምክንያት የሆነን ቅድስና ያገኘችው አምላክን ከወለደች በኋላ እኮ አይደለም። ቅድስት የሆነችው አምላክን በመውለዷ ሳይሆን አምላክን ለመውለድ የበቃችው ምን ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔር አብ አለ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ላከ ይላል። እግዚአብሔር ሌሎች ላይ ያላገኘው ንጽህና፣ ሌሎች ላይ ያላገኘው ትህትና፣ ቅድስና ድንግል ማርያም ላይ ተገኝቷል። ምንድነው እግዚአብሔርን ከሌሎች አንስተ ዓለም ሁሉ መርጦ ከእርሷ እንዲወለድ ያደረገው የሚሉትን ሁለት ቁም ነገሮች
እግዚአብሔር በወደደ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስለ ድንግል ማርያም ከእውቀት የተነሳ ልንማር አንችልም። ቅዱስ ያዕቆብ ዘስሩግ የተባለ አባት ድንግል ማርያምን የተሰጣትን ክብር መግለጥ ማለት ይላል፣ አንድ ሰዓሊ ፀሐይን ለመሳል ቢፈልግ ከነ ብርሃኗና ከነ ሙቀቷ መሳል ይችላል? አይችልም። የፈለገ ጎበዝ ሰዓሊ ቢሆን ከነ ብርሃኗ ካመጣት ቀልጦ ይሞታል፣ አይችልም ራሱ። ስለዚህ ፀሐይን መሳል ይቻላል፣ ከነ ብርሃኗ ግን መሳል አይቻልም። ስለ ድንግል ማርያምም መናገር ይቻላል፣ በተሰጣት ክብር መጠን ግን መግለጥ አይቻልም። እግዚአብሔር እንደወደደው እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምእመናን ድንግል ማርያም በእኛ መዳን ውስጥ ያላትን ድርሻ እዚሁ የሉቃስ ወንጌል ምዕራፍ 1 ላይ እናገኘዋለን። ከዚያ በፊት አንድ ጥያቄ ልጠይቃችሁ። ድንግል ማርያም አምላክን ከመጽነሷ በፊት እንደምትጸንሰው ቀድሞ ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? አቤት ማን የነገራት? አባ ጊዮርጊስ ዘጋስጫ የተባለው ሊቅ በመጽሐፈ ምስጢሩ አስቀድሞ ባይነግራት ኖሮ ትታወክ ነበረ። በዚያ ላይ ነጻ ፈቃዷን መጠበቅ አለበት። ስለዚህ እግዚአብሔር ዝም ብሎ አይደለም የተጸነሰው። በ6ኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ከተማ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል። ከማን ዘንድ? የድንግሊቱም ስም ማርያም ነበረ ይላል። የድንግሊቱ ስም ማን ነበረ? ብሉይና ሐዲስ ይነጋገራሉ። ነቢየ እግዚአብሔር ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ነበር። ቅዱስ ሉቃስ ተቀበለውና የድንግሊቱም ስም ማን ነበር አለ? ያቺ ትጸንሳለች የተባለችው ድንግል ስሟ ማርያም ነበረ። መልአኩ መጥቶ ወደ እመቤታችን በፊቷ ቆመ። መልአኩም ወደ እርሷ ገብቶ እንዲህ አላት፣ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ አለ። ልብ አድርጉ፣ ገብርኤልን የላከው ማን ነው? ምእመናን፣ ገብርኤል የሚናገረው ማን ተናገር ብሎ የላከውን ነው። ስለዚህ ምእመናን የድንግል ማርያም ምስጋና ገብርኤል ይናገረው እንጂ ከፍጡራን የመጣ አይደለም፣ ከእግዚአብሔር የመጣ ነው። ከበላይ እንደተላከ እኮ እንደ ባለስልጣን በቁጣ በኃይለ ቃል አይደለም የተናገረው። ወደ ጉዳዩም አልገባም ቅዱስ ገብርኤል። ገናናው መልአክ ቅዱስ ገብርኤል በ15 ዓመቷ ብላቴና በድንግል ማርያም ፊት ቅዱስ ገብርኤልን እኮ እናውቀዋለን። መላእክት ቀደምት ከዋነኞቹ አለቆች አንዱ ገብርኤል የባቢሎንን እሳት ያልፈራው ያ እሳታዊው መልአክ ቅዱስ ገብርኤል በድንግል ማርያም ፊት አደግድጎ ቆሞ ጸጋን የተሞላሽ ሆይ ምን ይበልሽ አላት? ደስ ይበልሽ አላት። ጌታ ካንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ይህንን ምስጋና አቀረበላት ለእመቤታችን። የሚገርመው እዚያው ምዕራፍ ላይ ቅዱስ ገብርኤል ወደ ዘካርያስ ሄዶ ስለ መጥምቁ ዮሐንስ መወለድ ነግሮት ነበር። ግን ሲነግረው ምንድነው ያለው? ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ ነው ያለው። ምንህ ተሰምቶልሃል? ጸሎት። ለምን? ዘካርያስ ብዙ ዓመት እግዚአብሔርን ልጅ ስጠኝ ብሎ ለምኖ ነበር። ያ የጸለይከው ጸሎት የለመንከው ልመና በእግዚአብሔር ዘንድ ደርሷል፣ ሰምቶሃል አለው። ድንግል ማርያምን ግን ጸሎትሽ ተሰምቶልሻልና ደስ ይበልሽ አላላት። ምክንያቱም እመቤታችን አንድም ቀን አምላክን ለመውለድ ጸልያ አታውቅም፣ አስባውም አታውቅም፣ በልቧም የለም እንዲህ ያለ ነገር። ስለዚህ የምስጋና ቃል አቀረበላት። ጸጋን የተሞላሽ ሆይ ምን ይበልሽ አለ? ምን የተሞላሽ ሆይ። አቤት ምንድነው ጸጋ መሞላት? ቅዱስ ገብርኤል ምንድን ሁሌ ስለምንለው እውነት ሲደጋገም ኃይሉን እያጣ ይመጣል ይባላል። አንዳንድ ቃል ስንደጋግመው ተራ ቃል ይመስለናል። ጸጋን የተሞላሽ ሆይ ደስ ይበልሽ። መጽሐፍ ቅዱስ ስለ ጸጋ ምን ይላል? የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው የተለያየ ነው። ለአንዱ የመፈወጥ ጸጋ ይሰጠዋል፣ ለአንዱ የመጸለይ ጸጋ ይሰጠዋል፣ ለአንዱ የመማር፣ ለአንዱ የማስተማር፣ ለአንዱ የመተርጎም የማራቀቅ፣ ለአንዱ የዜማ ጸጋ አለው፣ ለአንዱ በድንግልና ጸንቶ የመኖር ጸጋ አለው፣ ለአንዱ ደግሞ ወልዶ ከብዶ አባት እናት ሆኖ የመኖር ጸጋ አለው። የጸጋ ስጦታ ሁሉ ምን ያለ ነው? የተለያየ። ድንግል ማርያም ምን ይሆን ጸጋዋ? ምእመናን
መጸለይ ይሆን? መፈወስ ይሆን? ቃሉን መናገር ይሆን? መስማት ይሆን? ድንግል መሆን ይሆን? መውለድ ይሆን? ምንድነው ጸጋዋ? ቅዱስ ገብርኤል ይሄ ነው ጸጋሽ አላላትም። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ከድንግል ማርያም ያስቀረባት አንድም ጸጋ ስለሌለ የጸጋው ማከማቻ ግምጃ ቤቱ እርሷ ስለሆነች ጸጋን የተሞላሽ ወይ ምን ይበልሻል? ደስ። ሌላው ቀርቶ በጸጋ ከራሱ ከቅዱስ ገብርኤልም ትበልጣለች እመቤታችን። ቅዳሴያችንን አልሰማችሁም? ለሚካኤል ምህረት ተሰጠው ይላል ደራሲው። ለሚካኤል ምን ተሰጠው? ለገብርኤልስ ወብስራት ለገብርኤል። ለገብርኤል ምን ተሰጠው? ለእመቤታችንስ ወሀብተ ሰማያት ለማርያም ድንግል፣ የሰማይን ሀብት ሁሉ ለድንግል ማርያም ሰጣት ይላል። ክብር ምስጋና ይድረሳት እመቤታችን። ለነ ገብርኤል ከሰጠው ጸጋ በላይ ጸጋ ያላት ነው። ጸጋን የተሞላሽ ሆይ ምን ይበልሽ? ደስ ይበልሽ፣ ጌታ ካንቺ ጋር ነው አለ። ማን ካንቺ ጋር ነው? ገና እኮ አልጸነሰችም። ሳትጸንሰውም ለካ ጌታ ከሷ ጋር ነው። ለምን? በማህፀኗ ሳትጸንሰው በፊት በልቧ ጸንሳው ትኖር ነበር። በህሊናዋ ጸንሳው ትኖር ነበር። ከቃሉ ከጸሎት ከመንፈሳዊ ህይወት ተለይታ አታውቅም። ስለዚህ በልብሽ የጸነሽውን አምላክሽን ካንቺ ጋር ያለውን አምላክሽን ደግሞ በማህፀንሽ ትጸንሽዋለሽ ሊላት ነው የቆመው። ስለዚህ አንቺ የተባረክሽ ነሽ ከሴቶች ሁሉ ተለይተሽ አላት። ይህን ምስጋና ሲያቀርብላት እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ልብ አድርጉ፣ ያለ ዋጋ የተጻፈ ቃል የለም በመጽሐፍ ቅዱስ። እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች። መላእክትን ያዩ ሰዎችን እኮ እናውቃለን እኛ ምን እንደሚሆኑ። ይኸው መልአክ ቅዱስ ገብርኤል ትንቢተ ዳንኤል ላይ ስንሄድ ነቢዩ ዳንኤልን ሊያናግረው መጣ። ወደ ነቢዩ ዳንኤል በመጣ ጊዜ ቅዱስ ገብርኤል ዳንኤል መልአኩን ባየው ጊዜ ፈራው፣ ደነገጥሁ፣ ራሴን ስቼ ወደቅኩ፣ እንደ ሞተ ሰው ሆንኩ ይላል። መልአኩም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ቅዱስ ገብርኤልን ያየ ዳንኤል ራሱን ስቶ ወደቀ ነው የሚለው። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች የሚል አነበብን። እርሷን ባየችው ጊዜ ከምኑ የተነሳ ደነገጠች? ካነጋገሩ። ያስደነገጣት መልአኩ ነው ቃሉ ነው? ቃሉ ነው። ለምን እመቤታችን መላእክትን አይታ ልደነግጥ አትችልም? ለምን? አቅፈው ደግፈው በክንፋቸው ያሳደጓት እነማን ናቸው? ቅዱሳን መላእክት ናቸው። እንደ ወት ቅዱስ ያሬድ አስተርአያ መልአክ ዘይኮነ ከመቀዲሙ፣ እንደ ወትሮ ያልሆነ መልአክ ታያት ይላል። ወትሮ ከምታውቀው ከፋኑኤል ሌላ ነው ያየችው ገብርኤልን። ስለዚህ መልአክ አያስደነግጣትም። የቃሉን አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አይደለም። ምን አለች? አሰበች። እግዚአብሔር ያሳያችሁ። አንዳንድ ሰዎች ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን፣ ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ሐሳቧ ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። አንዴ እንዳይመስላችሁ ቅዱስ ሉቃስ እዚሁ የሉቃስ ወንጌል ላይ 2 ቦታ ጽፎታል። ማርያምም ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። ወንጌላውያኑ ሐሳቧን ከጻፉ ታዲያ እኛ ታምሯን ብንጽፍ የሚከለክለን አለ? የለ። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። እንዴት አይነት በእውነት የእመቤታችንን ነገር እናደንቃለን። መልአክን ያህል ነገር መጥቶ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ሲላት እንዴት ያለ ሰላምታ ነው አለች።
አሁን እኛ ብንሆን ምእመናን መልአኩን ተውት፣ እንኳን መልአክ አንድ ሰው መጥቶ አንተ እኮ በጣም የተባረክህ ነህ፣ አንቺ እኮ የተባረክሽ ነሽ፣ ጥሩ ሰው ነህ፣ ደግ ነህ ቢለን ምንድነው? አይ አይገባኝም እሱስ አይደለሁም ብላችሁ ትንሽ አትግደረደሩ? እንግደረደራለን ላይላውን በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ትንሽ ቢጨምርበት አትሉ? ላይላውን ምስጋና ማንሻ እንመስላለን፣ ውስጣችን ምስጋና ይፈልጋል። እውነተኛ እንደውም ትሁት የሚባለው ምስጋና ሲያመሰግኑት የሚከላከል አይደለም፣ ሌሎች ሲነቅፉት መታገስ የሚችል ነው። ቅዱስ ዮሐንስ አፈወርቅ ትሁት ኃጢአተኛ ነኝ ማለት ትህትና አይደለም ይላል። አሁን አንድ ሰው እዚህ ቆሞ እኔ ኃጢአተኛ ነኝ እኔ የረከስኩ ነኝ ቢል ወይ እንዴት ያለ ትሁት ነው እንላለን። ግን እዚህ ኃጢአተኛ ነኝ ርኩስ ነኝ ያለውን ውጭ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። እጁን ይሰበስባል ይጣላ። ትህትና ያፍ ነዋ የልብ አይደለም። የልቡና ትህትና ያድለን እና እመቤታችን እንዴት ያለ ሰላምታ ነው! እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ትህትናዋ የውስጥ ነበረ፣ እንደ ልጇ ማለት ነው። የድንግል ማርያም መልኳ የአምላክን መልክ ይመስላል። የድንግል ማርያም ሐሳቧ እንደ አምላክ ሐሳብ ነው ይላሉ አባቶቻችን። እሱ ሲያመሰግኑት እንዴት ያለ ምስጋና ነው ብሎ ከአንዱ ከእግዚአብሔር በቀር ቸር የለም እንዳለ እናቱም ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። በማን ፊት? ምእመናን፣ እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? አንችልም። ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል? ስሟ የተመሰገነ ይሁን እመቤታችን። አትፍሪ አለ። የኔ የመልአኩ ምስጋና ነው የሚደንቅሽ፣ የኔ የገብርኤል ሰላምታ ነው የሚገርምሽ። በእግዚአብሔር ፊት ሞገስ እኮ አግኝተሻል። የኔን ተዩ፣ የኔን ደስ ይበልሽ ማለት ከሆነ ያሳሰበሽ፣ እግዚአብሔርም እኮ ሞገስ ሰጥቶሻል፣ ባለሟልነትን አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አሉት። ኢየሱስ የሚለውን ስም ጥዑም የሆነውን ስም ለዓለም ይዞ የመጣው ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። አንዳንድ ሰዎች ኢየሱስ የሚለውን ስም ካለማወቅ ይመስላቸዋል። እኛ እነ ቅዱስ ገብርኤልም አሁን የገብርኤል በዓል ስናከብር አንዳንድ ሰዎች እንዴት ኢየሱስን ትተህ ገብርኤል ታከብራ? ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ነው እንዴ? ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ቅዱስ ገብርኤል ነው። ሰባኪ ወንጌል መጋቤ ሐዲስ ቅዱስ ገብርኤል ነው። ስሙንም ኢየሱስ ትይዋለሽ። እንደውም አንድ ሰው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት፣ አለዚያ ቤት በኩል አልፎ አገኘው ያስብላል። ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችን። እስካሁን ዝም ብላ ነበር። ተናግራ ማታውቀው ድንግል በልቧ እንዴት ያለ ሰላምታ ነው ብላ አስባ ነበር። ልትናገር ጀመረች። የመጀመሪያ ንግግሯ ወንድ ስለማላውቅ ይህ እንዴት ይሆናል አለች። እምኀበ አይቴ ረከብኮ ዘከመዝ ምስራተ፣ እንዲህ አይነቱን ዜና ኬት አመጣኸው? ምድር ያለ ዘር ልታበቅል ሴት ያለ ባል ልትወልድ እንዲህ ያለውን ዜና ኬት አመጣኸው ማለቷ ነው ይላል። ወንድ ስለማላውቅ እንዴት ይሆናል አለች። እንዴ እመቤታችን ወንድ የሚባል ባይኗ አይታ አታውቅም እንዴ? ታውቃለች። ያሳደጓት ካህናት ወንዶች ናቸው። ቅዱስ ዮሴፍ ወንድ ነው። ወንድ ስለማላውቅ እንዴት ትላለች? ልታገባ ታጭታ የለ ወይ? እንዴት ነው ይላል ሰው። ይሄን መጠየቅ አለባችሁ። አንዲት ሴት ልታገባ አንድ ወር የቀራት ሴት ወንድ ልጅ ትወልጃለሽ ተብሎ ሲነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? አትልም። የልጁ ስሙ ማን ነው ነው የምትለው አይደል? አመጋገቡ እንዴት ነው ነው የምትለው እንደ ሶምሶን እናት። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ በልቧ ውስጥ አልነበረም። መልአክ መጥቶ ልብ አድርጉ እየነገራት ያለው እኮ ተራ ሰው ትወልጃለሽ ብሎ አይደለም። የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ምን ይለዋል? በያዕቆብ ቤት ላይ ለዘላለሙ ይነግሳል። የዘላለም ንጉሥ ትወልጃለሽ ሲላት እንኳን
ትንሽ ሐሳቧን አልቀየረችም። አንዲት ሴት አሁን በድንግልና ለመኖር ያሰበች ሴት ንጉሥ ትወልጃለሽ ስትባል እንደው ትንሽ ውሳኔዋን አታጤነው? አይ ንጉሡም ወልድ ከሆነማ መቼስ ትላለች። እመቤታችን ግን ትንሽ እንኳን ሐሳቧ አልተነካም። ወንድ ስለማላውቅ እንዴት ይሆናል አለች። እንኳን አንዳንድ ደፋር ሰዎች እንደሚሉት ድንግል ማርያም ብዙ ልጆች ወልዳለች የሚሉ ሰዎች አሉ። አልበቃት ብሎ ማለት ነው ክርስቶስን ያህል ልጅ ያላት ድንግል ማርያም ሌላ ወልዳለች ማለት አልበቃ ብሎ ነው። እሱ ሌላ ምን የሚያስጨምር ነገር አለ? ግን እውነት እመቤታችን እንኳን አንዳንድ ሰው እንደሚለው ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና አምላክንም ትወልጃለች ስትባል የድንግልናዬስ ነገር ብላ ጠይቃለች። ደስ የሚል ነገር ልነግራችሁ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? እግዚአብሔር የተመሰገነ ይሁን። በእውነት እናትም ድንግልም አደረጋት። ይቻላል አይቻልም? እሱ አምላክም ሰውም ሆኖ የለ አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም ሶርያዊ። እሱ አምላክም ሰውም እንደሆነ እናቱን ድንግልም እናትም አደረጋት። ቅዱስ ገብርኤልን ጠየቀችው። ወንድ ስለማላውቅ እንዴት ይሆናል? ይሄ ጥያቄ እንዴት የበሰለ ጥያቄ ነው! እንዲህ መጠየቅ ባለመቻሏ እኮ ነው ሔዋን ከገነት ያስወጣችን ሁላችን። እመቤታችን ለገብርኤል የጠየቀቻቸውን ጥያቄዎች ሔዋን ለእባብ ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም ነበር። እንዴት ይሆናል? እንዴት ዕፀ በለስ ተበልቶ አምላክ ይኮናል? ምን ማለት ፈልገ ነው ብትል ኖሮ የሁሉ ችግር አይመጣም። አስጨነቀችው መልአኩን። ርቱዐ ሃይማኖት የተባለው የቤተ ክርስቲያናችን ሊቅ ምን ይላል? ማርያም ሆይ አትፍሪ፣ ጠይቂው፣ በደንብ ጠይቂው ገብርኤልን። አንቺ ካልጠየቅሽው በኋላ ሰዎች እኛን በጥያቄ ያስጨንቁናል። እንዴት ይሆናል የሚለውን በደንብ ጠይቂው ይላል። ቅዱስ ገብርኤል ጥያቄ መጣበት። የገብርኤልን ጠባይ እኮ እዚሁ ምዕራፍ ላይ አግኝተነዋል። ዘካርያስ ጋር ሄዶ ትወልዳለህ አለው። ሚስት ኤልሳቤጥ ትወልድልሃለች ሲለው እንዴት ይሆናል? እኔ እንደሚሆን በምን አውቃለሁ አለ። እንዴት በምን አውቃለሁ ትላለህ? እኔ እኮ በእግዚአብሔር ፊት የምቆመው ማን ነኝ? ምን ምልክት ትፈልጋለህ? እኔ ራሴ ምልክት አይደለም ወይ? ምን ማስረጃ አስጠየቀ? ካህን ሆነ ይህን ትላለህ? በል ይሄ እስኪፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ ብሎ ልሳኑ ዘጋው። ተአምር አይደል የፈለግከው? የተዘጋ ማህፀን እንዴት ይከፈታል ካልክ ይሄው ልሳንህን ዘጋዋለሁ። ልሳን መልሶ ምን ይላል? ይከፈታል። ልሳን የሚዘጋ ማህፀን ይዘጋል፣ ልሳን የሚከፍት ማህፀንን ይከፍታል። ይሄው ማስረጃ ሰጥተዋል። አንዳንድ ሰው ከእድሜው ጋር ማሄድ ነገር ሲናገር እንደው ዘላችሁ አፉን ያዙት አይላችሁ? እንደው በቃ ከሱም የማይጠበቅ ነገር። ገብርኤል ግን ዘሎ አፉን መያዝ አያስፈልገውም፣ ልሳኑ ዘጋው ዘው ማለት። እመቤታችንን ግን እንዲህ ማድረግ አይችልም። ምክንያቱም ከዚያ በፊትም ከዚያም በኋላም ያለ ወንድ ዘር ጸንሳ የወለደች አንድም ሴት የለችም። ገብርኤል መልስ ሰጠ። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል አለ። የሥላሴ ሥራ ባንቺ ይሰራል። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን። የሥላሴ ሥራ ባንቺ ይሰራል። ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ምን ብላለች? ጸንሳለች። መካን ትባል ለነበረችው ይኸው 6 ወር ሆኗታል። ይሄም ማስረጃ አይሆንም። ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያምን ግን ትጸንሻለሽ የሚላት ያለ ባል ነው። ቅዱስ ገብርኤል ወዲህ ቢል ወዲያ ቢል ማስረጃ ሲያጣ ምን አለ? ለእግዚአብሔር ሚሳነው አይሻልም? ምን አስጨነቀው? ጠበሉ እንዴት ያድናል? እምነቱ እንዴት ያድናል? ውሃ አይደል ወይ አፈር አይደል ወይ ካሏችሁ አትጨናነቁ ምእመናን። ለእግዚአብሔር ሚሳነው የለም በሉ። እንዲህ ብላችኋቸው ክርክር ከቀጠሉ በእግዚአብሔር አምኑም እነዚህ ሰዎች። ስለዚህ ጊዜ እንዳታጠፉ። ልክ ለእግዚአብሔር ሚሳነው የለም ሲላት እመቤታችን ርዕስ ያደረግነውን ቃል ተናገረች። እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኛል። ልክ ይህንን ቃል ስትናገር እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኗ አደረ። የሁላችንም ድህነት የዚያን ጊዜ ተጀመረ። ምእመናን እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ
ትጸንሻለሽ ደስ ይበልሽ ጸጋ ይሞላብሽ ሆይ ሲላት ጸንሳለች አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰ። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። ቆይ ብትል ትንሽ እንደውም አንዱ ሊቅ ሲኦል ያሉ ነፍሳት ገብርኤል ቆሞ ድንግል ማርያምን ሲያበስራት ቢያዩ ኖሮ ይላል እዚያው ሲኦል ውስጥ ሆነው እሺ በይ ያሉ ይጮሁ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ምናልባት ለእመቤታችን ብዙ መብት የሰጠው ከመሰላችሁ ከሁለት ሰዎች ጋር ነጻጽሬ ልንገራችሁ። የመጀመሪያው ሙሴ ነው። እግዚአብሔር ለሙሴ ተገለጠለት። ሂድና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገር አለው። ሙሴ 3 ጥያቄዎች ጠየቀ። ምእመናን ስንት ጥያቄዎች? የመጀመሪያው ጥያቄ ጌታ ሆይ ወደ ፈርዖን ሄጄ ሕዝቤን ልቀቅ ብለዋል እላለሁ፣ ግን ሄጄ ስነግራቸው ማን ላከህ ቢሉኝ ማን ልበላቸው? አንተ ማን ነህ አለ። ጥሩ ጥያቄ ነው። ማን እንደላከው ሳያውቅ መላክ አይቻልም። ቅድም ብፁዕ አባታችን ሲሉ እንደሰማችሁት እግዚአብሔርን እያገለገሉ እግዚአብሔርን አለማወቅ ጥሩ አይደለም፣ አይቻልም። ስለዚህ ማን ቢሉኝ ማን ልበላቸው አለ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ እኔ እግዚአብሔር ነኝ፣ ፊተኛውና ኋለኛው ያለና የነበረ ላከኝ በላቸው አለው። ከኔ ጋር ናችሁ ምእመናን? ተመለሰለት። ሁለተኛ ጠየቀ ሙሴ፣ ሄጄ ስነግራቸው ባያምኑኝስ አለ። ምን ባይሉኝስ? እግዚአብሔር ምን አለው? በእጄ ያስከው ምንድነው አለው? በትር ነው አለው። ጣለው። በትሩ እባብ ሆነ። መልሰህ አንሳው አለው። አነሳው፣ በትር ሆነ። እጅህን ከጉያህ ክተት አለው። ከተተ፣ አወጣው፣ ለምጽ ሆነ። መልሰህ ክተተው አለው። ከተተው፣ ንጹህ ሆነ። ይሄ ነው መልሱ። ጥያቄው ምን ነበር? ምን ባይሉኝስ? ባያምኑኝስ? በትሩን የጣልከው አንተ ነህ፣ በትሩን እባብ ያረኩት ግን እኔ ነኝ። እጅህን የከተትከው አንተ ነህ፣ ለምጽ ያረኩትም ያነጻሁትም ለሕዝቡ ሄደ ነገራቸው፣ የማሳምናቸው እኔ ነኝ። አንተ ምን አስጨነቀ ማለት ነው። ሁለተኛ ሶስተኛ ጠየቀ ሙሴ፣ ጌታ ሆይ እሺ አንተ ታሳምናቸው ይሆናል፣ ግን እኔ እኮ ኮልታፋ ነኝ፣ አንደበቴ መናገር አልችልም አለ። ለሱ ደግሞ ወንድምህን አሮንን አንደበት አድርጌ አብሬ ልክልሃለሁ አለው። ስንት ጥያቄ ተመለሰለት። በአራተኛው ሙሴ ምን አለ መሰላችሁ? ጌታ ሆይ ሌላ ሰው ፈልግ አለ። አራተኛው ላይ ሌላ ሰው ፈልግ ሲል እግዚአብሔር ገስ አረ የባሰ ልንገራችሁ። መስፍኑ ጌዴዎን ደግሞ በመጽሐፈ መሳፍንት ላይ ቅዱስ ሚካኤል ተገለጠለት። ሂድና ሕዝቡን ነፃ አውጣ ብሎ እግዚአብሔር መርጦሃል አለው። ሲለው አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ ከዚህ ጋር ቁምና ከእግዚአብሔር የተላክ መሆንህን እንዳውቅ መስዋዕት አቀርባለሁ። እሳት ከሰማይ ወርዳ መስዋዕቱን ከበላችሁ አንተ የእግዚአብሔር መልአክ መሆንህን ያን ያውቃለሁ። እስካቀርብ ድረስ መስዋዕቱን ከዚህ እንዳትላወስ አለው ይላል። ማንን ነው አትላወስ የሚለው? ቅዱስ ሚካኤል የዋህልን ልሽ ብሎ ቆመለት። መስዋዕቱ ቀረበ። እሳት ከሰማይ ወረደችና በላችሁ። በል ከእግዚአብሔር መላክህን አውቃል፣ ሕዝቡን ሂድና ነፃ አውጣ አለው። አንተ ከእግዚአብሔር መላክህን አወቅኩ፣ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ አለ። ስለዚህ የበግ ቆዳ የበግ ጸጉር ጸምር አምጥቼ መሬት ላይ አደርጋለሁ። እሱ ላይ ዝናብ ዘንቦ ሌላው ላይ ደረቅ ይሁን፣ ሌላው ላይ ደረቅ ሲሆን እሱ ላይ ይዝነብ፣ ያኔ እግዚአብሔር ሕዝቡን ነፃ እንደሚያወጣ አውቃለሁ አለ። ተደረገለት ይላል። ምእመናን እመቤታችን ያለ ወንድ ዘር አምላክን ትወልጃለሽ ተብሎ ሲነገራት እዚህ ጋር ዝናብ ይዝነብ እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ የሁላችንን መዳን አስጀመረች እመቤታችን።
ይገርማችኋል። አንዱ ሊቅ ደግሞ ምን አለ? እግዚአብሔር ሰማይና ምድርን ፈጠረ አለ። ዓለም ሁሉ ጨለማ ነበር አለ። ጨለማውን ዓለም ብርሃን ሊያሳየው ወደደ እግዚአብሔር። በቃሉ እንዲህ ሲል ተናገረ፣ ብርሃን ይሁን አለ። በዓለም ላይ ምን ሆነ? ብርሃን ሆነ። ግን ብርሃን ያለው ዓለም ድጋሚ በኃጢአት ምክንያት ጨለመ። ኃጢአት አጨለመው ዓለምን። ስለዚህ ለጨለማው ዓለም ድጋሚ ብርሃን አስፈለገው። ለጨለማው ዓለም ያበራልን እውነተኛው ብርሃን ማን ነው? ክርስቶስ ነው። ክርስቶስ ነው። የመጀመሪያውን ብርሃን ዓለም ሲፈጠር ብርሃን ይሁን ብሎ ያበራው ማን ነበረ? እግዚአብሔር ነበር። ሁለተኛው ብርሃን ክርስቶስ መጥቶ እንዲያበራልን ይሁንልኝ ያለችው ማን ናት? እመቤታችን ናት። ድጋሚ ብርሃን አሳየችን እመብርሃን። አመስግኗት በእውነት ምእመናን። ስለዚህ እመቤታችን ይሁንልኝ ብላ በመቀበሏ ነፃ ፈቃዷ ለሰው ልጅ መዳን እጅግ አስፈላጊ ነበር። ነፃ ፈቃድ ብቻ ግን አይደለም ምእመናን። ክርስቶስን አቅፋ 3 ዓመት ከመንፈቅ በበረሃ ተሰዳለች። በሄሮድስ ሰይፍ እጅ ወድቆ የማዳን ስራውን ሳይፈጽም እንዳይቀር እሷ ልጅ ሆና ልጅ ታቅፋ መንገድ ባለመደ ጉልበቷ በግብጽ በረሃ ወጣለች ወርዳለች። በጭንቁ ሰዓት ክርስቶስ ከእናቱ እቅፍ ነው ያሳለፈው። እኛ ዛሬ ሲጨንቀን የጭንቅ አማላጇ ስንል ሞኝነት የሚመስለው ሰው አለ። ክርስቶስ በጨነቀው ሰዓት ከሄሮድስ ሲሸሽ ያሳለፈው በማን እቅፍ ነበረ? እንግዲህ ክርስቲያኖች ነን። እሱ ሲያደርግ ያየነውን ሁሉ እናደርጋለን። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉም ሰዓት ላለመውሰድ እመቤታችን ክርስቶስ ዓርብ ዕለት ሲሰቀልም ቆማ ተመልክታለች። አንዳንድ ሰዎች እሱ ተሰቀለ እንጂ ልጇ ሞተ እንጂ እሷ ምን ሆነች የሚሉ ሰዎች አሉ። እስቲ ልጠይቃችሁ ምእመናን፣ ሃይማኖቱን አንዴ እናቆየውና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማን ናት? መልሱልኝ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? ክርስቶስ እኮ የተገረፈው እኛ ለቡሄ በመናጮኸው ጅራፍ አይደለም። የቤተ ክርስቲያን ታሪክ ጸሐፊዎች ጌታ የተገረፈበት መግረፊያ እላዩ ላይ ሚስማር ያለው የሾለ አጥንት ያለው ሰውነት ላይ ካረፈ በኋላ ስጋውን እየነጨ የሚነሳ መግረፊያ አጥንቱ እስከሚታይ ድረስ ሲገረፍ ድንግል ማርያም ቆማ ተመልክታለች። ሃይማኖቱን እንደ እናት ምን ይሰማታል እመቤታችን? ሰው ናት ይሉን የለ? አሁን ሰው ናት። እንደ ሰው ምን ይሰማታል? እንደ እናት ምን ይሰማታል? ለኛ አምላካችን ነው። ለሷ ግን አምላኳ ብቻ ሳይሆን ምኗም ነው? ልጇም። እያንዳንዱ ቅዱስ ዮሐንስ ዘደማስቆ የተባለ ሊቅ ምን ይላል? ድንግል ማርያም ስትወልድ ምጥ አላማጠችም፣ ሳታምጥ ነው የወለደችው። ሳታምጥ የወለደችውን ልደት በመውለዷ ጊዜ ያመለጠችውን ምጥ ግን ይላል ዓርብ ዕለት አምጣዋለች ይላል። ስትወልድ ያላማጠችውን ምጥ ዓርብ ዕለት አምጣለች። ለምን? የክርስቶስ እያንዳንዱ ስቃዩ የሷም ስቃዋ ነበር። እያንዳንዱ ጅራፍ በሱ ጀርባ ሲያርፍ በሷም ልብ ውስጥ ሰይፍ ያልፍ ነበር። በነፍስሽ ሰይፍ ያልፋል የተባለ። ስለዚህ እመቤታችን ይሁንልኝ ብላ ያስጀመረችውን የሰው ልጅ መዳን በሰው ልጅ መዳን ላይ የነበራትን የነፃ ፈቃድ ድርሻ መስቀል ስር ድረስ ደርሳ። አንዳንድ ሰዎች ብዙ ቦታ የለችም ድንግል ማርያም ቤተልሔም ላይ ያለች፣ ከዛ ቀራንዮ አለች፣ ሌላ ቦታ የለችም ይላል። ድሮ የት ልትኖር ልትፈልጋለህ? ከነዚህ ከሁለት ቦታ እስቲ የበለጠ ቦታ ካለ ንገረኝና ላሳይ። ከቀራንዮና ከቤተልሔም የሚበልጥ ቦታ አለ? የለም። የመጣበትን ሲፈጽም ሁሉ ወላዲት አምላክ አብራው ነበረች። እዚያው መስቀል ስል እስኪያሰናብታት ድረስ አምጣ ተጨንቃ ነበር። አንዲት ሴት ካማጠች ቀጥሎ ልጅ ያስፈልጋል አይደል? እመቤታችን መስቀል ስር ስላማጠች ልጅ ሰጣት። እነኋት እናት እነሆ ምንሽ ልጅሽ ብሎ ሌላ ልጅ ሰጥቶ እስኪያሰናብታት ድረስ። እንደውም ሊቃውንተ ቤተ ክርስቲያን ሲጨፍንም ሲገልጥ ይላሉ። አንድ ሕፃን ልጅ ገና እንደተወለደ አይኑን ሲገልጥ መጀመሪያ የሚያየው ብዙ ጊዜ እናቱን ነው። አለዚያ ወይ አዋላጇን ወይ ሌላ ሰው ላይ ይችላል። ስንሞት ግን
ከመሞታችን በፊት መጨረሻ ላይ ማንን አይተን እንደምንሞት የሚያውቀው እግዚአብሔር። በአደጋም በድንገትም የትም ልንሞት እንችላለን። ክርስቶስ ግን ሲጨፍንም ሲገልጥ ያያት ናት እመቤታችን። ወደዚች ምድርም ሲመጣ መጀመሪያ የተመለከታት ነፍሱን ከመስጠቱ በፊት እነኋት እናትህ እነሆ ልጅሽ አለ። አባቶይ ነፍሴን በእጅ አደራ ሰጣለሁ ብሎ ሰጥ። ስለዚህ እመቤታችን በእኛ መዳን ድርሻ አላት የላትም? እግዚአብሔር ይህን በሁላችን ልቡና ጽላት ይጻፍልን። ሁለተኛው ምእመናን ድንግል ማርያም ቅድስት የሆነችው አምላክን መውለዷ ታይቶ ቅድስትን በላት መቼስ ወልደው የለ ወይ ተብሎ አይደለም። አምላክን ለመውለድ ያበቃት ንጽሕት ቅድስት ሆና በመገኘቷ ነው። ስለዚህ ብዙ ሊቃውንት በተለይ ሶርያውያን አበው እነ ቅዱስ ያዕቆብ ዘስሩግ እነ ቅዱስ ኤፍሬም ሶርያዊ ብዙ ብለውበታል። እመቤታችን እግዚአብሔርን የማረከ ቅድስና አላት። ከዚያ ሁሉ ግን እኔ ትህትናዋን ብቻ ልንገራችሁና አበቃለሁ። እመቤታችን ማንንም የማይመስል ወደር የሌለው ትህትና ነው ያላት። ትህት ነበረች በብዙ መንገድ። ከንግግሯ ልጀምር። ገብርኤል መጥቶ ሲያበስራት ምንድነው ያለችው? እነሆኝ የጌታ ባሪያ እንደ ቃልህ መልሱልኝ። የጌታ ምኑ አለች? ገብርኤል መጥቶ የጌታ ምን ትሆኛለሽ ነው ያላት? እናት። ባሪያ ትሆኛለሽ አላላት። እመቤታችን ባሪያው ብላ ራሷን ጠራች። እናት ትሆኛለሽ የተባለ አንዳንድ ሰዎች እኮ የጊዜ ጉዳይ ነው እንጂ እኮ እኛም በዛ ዘመን ብንኖር እኮ ጌታም ልንወልደው እንችል ነበር የሚሉ ደፋሮች አሉ። እመቤታችን ግን አንቺ ነሽ ድንግሊቱ እያላት እነሆኝ የጌታ እናቱ ማለት አልደፈረች። ባሪያው አለች። አንዴ እንዳይመስላችሁ ከጸነሰችም በኋላ ስትጸልይ ምን አለች? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር የባሪያቱን መዋረድ አይቷል። በትህትና የምትናገር ተራራ ናት እመቤታችን። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እንዛ አመቱ እሞረሰያ ይላል ቅዱስ ያሬድ። እግዚአብሔር ባሪያው ስትሆን እናቱ አደረጋት። እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። ከዚያስ በዚያም ወራት ተነስታ ማርያም ወደ ተራራማው ወደ ኤፍሬም ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። ከኔ ጋር ናችሁ ምእመናን? እመቤታችን አምላክን በማህፀኗ ይዛ ዘመድ ለመጠየቅ ወጣች። እንኳን አምላክን መጽነስ ቀርቶ አንዲት ሴት ሎተሪ ቢደርሳት ዘመድ ትጠይቃለች? ድሮ የጠየቀችው ነው የሚቆጫት አይደል? ትንሽ እኛ እኮ ክብራችን ሲጨምር አንችልም። ትንሽ ደሞዙ ሲጨምር ሰው ሰላምታው ይቀንሳል። ከሰው ጋር ያለው ግንኙነት ይበላሻል። እመቤታችን የተሰጣ ክብር ከዚያ በፊት ለማንም ተሰጥቶ ማቅ ሊሰጥም የማይችል ነው። ሰው እንደ ቅዱስ ጊዮርጊስ ሰማዕት መሆን ይችላል። እንደና አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። እንደ መላእክት ንጹህ መሆን ይችላል። ድንግል ማርያምን መሆንስ አይችልም። እግዚአብሔር ድጋሚ አይወለድም። አንዴ ለማንም የማይሰጥ ክብር ነው የተሰጣት። ይህን እያወቀች ግን ዘመን ልጠይቅ ወጣች። ወደ ተራራማው ወደ ይሁዳ ከተማ ወጣች። ተራራማ ሲል አንድ ተራራ አይደለም፣ ብዙ ተራሮችን ብቻዋን ወጣች እመቤታችን። ተራራ ሳትል ይከብዳል ሳትል ሄደች። ተራራ የትዕቢት ምሳሌ ነው። ወደኛ ወደ ትዕቢተኞቹ ልባችን ወዳበጠው ወደ ክፉዎቹ ወላዲት አምላክ ወደ ሁላችን ቤት ትምጣልን። በተራራማው በኤፍሬም ሀገር እግዚአብሔር ያሳያችሁ 130 ኪሎ ሜትር ነው ከገሊላ ናዝሬት እስከ አይነ ከርም ድረስ ብቻዋን አጃቢ ሳትፈልግ ተነስታ ወጣች። ፈጥና ወጣች። አፍጣኒ ተረዴት አይደለች፣ ፈጣን ደመና አይደለች። አካሄዷም የእመቤትነት አይደለም። ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት። አምላክን በማህፀኗ ይዛ የነቢዩን እናት ተሳለመች። ፀሐይን በማህፀኗ ይዛ የጨረቃውን እናት ተሳለመች። ፈጣሪን በማህፀኗ ይዛ የፍጡሩን እናት ተሳለመች፣ አጎነበሰች። ኤልሳቤጥም ይላል የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። እመቤታችን ወደ ሁላችን ቤት ትምጣልን።
እሷ ስትመጣ በቤቱ ምን ይሞላል? መንፈስ ቅዱስ። እዚህ የምታዩዋቸው ብፁዕ አባታችን፣ እዚህ የምታዩዋቸው ካህናት መንፈስ ቅዱስን ሀብተ መንፈስ ቅዱስ የማደል ጸጋ አላቸው። ሊቃነ ጳጳሳቱ እጃቸውን ጭነው፣ ካህናቱ ሜሮን ቀብተው መንፈስ ቅዱስ ያሳድራሉ። ድንግል ማርያም ሜሮን ሳትቀባ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ ምን ሞላችበት? መንፈስ ቅዱስ። ወደ ሁላችን ሕይወት ትምጣልን እመቤታችን፣ አመስግኗት በእውነት። እሷ ስትመጣ መንፈስ ቅዱስ ይሞላል። ምን ብላ ይሆን? እንደው እንዴት አመሻችሁ ብላ ይሆን? እንዴት ዋላችሁ ብላ ይሆን? እንደው ድምጿን በሰማይ ለመስማት ያብቃል። ብቻ የሷ ድምጽ ሲሰማ ዮሐንስ ውስጥ ሆኖ ዘለለ። ኤልሳቤጥ መንፈስ ቅዱስ ሞላባት፣ በታላቅ ድምጽ ጮኸች ይላል። ተመልከቱ አሁን መንፈስ ቅዱስ ሲሞላበት ሰው ምን እንደሚል። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው አለች። አንድ ሰው መንፈስ ቅዱስ ሲሞላበት ውዳሴ ማርያም ነው የሚጮኸው። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ ቡሩክ ነው አለች። ቅድም እኮ ገብርኤል ሲናገር ሰምተናል። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ብሏል ገብርኤል። ኤልሳቤጥ ጨመረችበት፣ የማህፀንሽን ፍሬ የተባረከ ነው፣ የተባረከ ነው። ተመልከቱ፣ የድንግል ምስጋና ገብርኤል ጀመረው፣ ኤልሳቤጥ ተቀብላ ደገመችው። የማህፀንሽን ፍሬ ምን ያለ ነው? የተባረከ ነው። እመቤታችን ደግሞ በአንዱ መልአክ በገብርኤልና በአንዷ ሴት በኤልሳቤጥ ብቻ ተመስግኜ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ያመሰግኑኛል። ከኔ ጋር ናችሁ ምእመናን? ትውልድ ሁሉ ምን ይሉኛል አለች? ያመስግኑኛል አለችም። ምን ይሉኛል? ትንቢት ነው የተናገረችው። መመስገን ፈልጋ አይደለም። ትንቢት ማለት መጻያቱንና ኃላፊያቱን ማየት ነው። ወደፊትም ወደ ኋላም ያሉ ነቢያት። እመቤታችን አሁን እንደምናመሰግናት በኤልሳቤጥ ቤት ቆማ ታያትና ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ምእመናን ደስ ይበላችሁ፣ እልልታችሁን፣ ዝማሬያችሁን። ይህንን እልልታ ኤልሳቤጥ ቤት ቆማ ማን አይተዋለች? እመቤታችን አይተዋለች፣ ተመልክታለች። ስትዘምሩ አይታለች። የተቆመውን ማህሌት፣ የተወደሰውን ውዳሴ አይታለች። ትውልድ ሁሉ ብፅዕት ይሉኛል አለች። ግን ደግሞ ትውልድ ሁሉ ብፅዕት ይሉኛል አለች። አሁን የማያመሰግኗት ሰዎች አሉ የሉም? አሉ። ታዲያ እንዴት ነው ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች አላለች። ኤቭሪ ጄኔሬሽን ነው ያለችው፣ ትውልድ ሁሉ ነው ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት ራሱ ይበቃል አይበቃም? እኛን ከሚያመሰግኗት ያደረገን አምላክ ስሙ የተመሰገነ ይሁን። ከሚያመሰግኗት ትውልድ እና ኤልሳቤጥ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ እግዚአብሔር ያሳያችሁ። ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን። አንዳንድ ሰው ፈጣሪና ፍጡርና አብራችሁ ታመሰግናላችሁ ይላል። ከኤልሳቤጥ ነው ያየነው። ለኤልሳቤጥ ደግሞ መንፈስ ቅዱስ አሳያት። አንቺ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ። የካህን ሚስት አይደለች፣ ጸሎት ታውቃለች። አንቺ የተባረክሽ፣ የማህፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እኔ ማን ነኝ? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ምን አለ? ዘለለ አለች። ዛሬ ታቦተ ጽዮንን ነው የምናስበው ምእመናን። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆናል የሚለው ቃል ድንግል ማርያም እውነተኛ የሐዲስ ኪዳን ታቦት መሆኗን ያሳያል። ብዙ ነገር መንገር ሳያስፈልገን ቅድም ብፁዕ አባታችን ያነሱት መጽሐፈ ሳሙኤል ላይ ምዕራፍ 6 ላይ 4 አስገራሚ ቃላት ተጽፈው እናገኛለን። የመጀመሪያው ምእመናን ነቢየ እግዚአብሔር ዳዊት ታቦተ ጽዮን ወደ አንተ ልትመጣ ነው የሚል ዜና ደረሰው። የእግዚአብሔር ታቦት ወደ ዳዊት ከተማ ወደ መናገሻው ልትመጣ ነው ተባለ። ዳዊትም ይላል ታቦቷ ልትመጣ እንደሆነ ሲያውቅ የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ ይላል። እስቲ በሉ የእግዚአብሔር ታቦት እንዴት ወደ እኔ አለ። ፈራ። ታቦት ቤት ሊመጣ ነው ቢባል አትፈሩ? ፈራ ዳዊት። እንዴት የእግዚአብሔር ታቦት ወደ እኔ ይመጣል አለ። ግን የእግዚአብሔር ፈቃድ ነበር። ካህናቱ ታቦቱን ይዘው መጡ ወደ ዳዊት ከተማ። ዳዊት እንዴት የእግዚአብሔር ታቦት ወደ እኔ ይመጣል ብሎ እንዳልፈራ ሁሉ ልክ ታቦቱን ሲያይ ፍርሃቱ ለቀቀውና ደስ ብሎት በታቦቱ ፊት እየዘለለ ይዘምር ነበር ይላል።
ሁለት ነጥብ። ታቦቱ ሊመጣ ነው ሲባል ፈራ። ታቦቱን ሲያይ ግን በታቦቱ ፊት ምን አለ? ዘለለ። ሚስቱ ሜልኮል እስክትንቀው ድረስ፣ በአሽሙር እስክትናገረው ድረስ፣ እርቃኑን ጣለ እስክትለው ድረስ እየዘለለ አመሰገነ። ሶስተኛው የእግዚአብሔር ታቦትን ካህናት አክብረው ተሸክመው ሲሄዱ ድንገት በሬደ ነበረ። ህዝብ በሰው ላይ ሰው በሰው ላይ መጋፋት ጀመረ። ድንገት በግፊያው መሃል ታቦቱ ሊወድቅ ደረሰ። ሊወድቅ ሲል አይኔ እያየማ ታቦቱ ሲወድቅ ዝም ብያ ላይም ብሎ ኦዛ የተባለ ሰው ሄዶ የእግዚአብሔርን ታቦት በእጁ ያዘው፣ ደገፈው። መንካት የሌለበትን ታቦት ስለነካ በዚያ ስፍራ ተቀሰፈና ሞተ። የዚያም ስፍራ ስም የኦዛ ስብራት ተብሎ ተጠራ ይላል። እዚህ ላይ ምእመናን ይሄ ሰውዬ ታቦቱን ሄዶ መንካቱ ታቦቱ እንዳይወድቅ ነው ያሰበው። ጥሩ ነው መጥፎ ነው? ጥሩ ነው። ታዲያ ጥሩ ባሰበ እግዚአብሔር ክፉ መለሰለም ማለት ነው? አይደለም። ሐሳብ ጥሩ ቢሆንም ግን ስርዓቱን መጠበቅ አለብን። አንዳንድ ሰው ዋናው ኢንቴንሽኑ ነው ብሎ ሊዳፈር ይሞክራል። ለኢንቴንሽን ሰማይ ቤት ልትሸለም ትችላለህ። ምድር ላይ ግን ታቦቱን መዳፈር አይገባም። ተቀሰፈና ሞተ። የመጨረሻው ምእመናን የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ቆየች ይላል። ስንት ወር? 3 ወር። እግዚአብሔርም የአቢዳራን ቤት ባረከው ይላል። አሁን ወደ ኤልሳቤጥ ቤት ልመልሳችሁ ምእመናን። ዳዊት ታቦቱን ወደ አንተ ሊመጣ ነው ሲባል ምን አለ? የእግዚአብሔር ታቦት እንዴት ወደ እኔ ይመጣል አለ። እመቤታችን ምን አለች? ኤልሳቤጥ ምን አለች? ስለ እመቤታችን የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ዳዊት ለታቦት ያለውን ኤልሳቤጥ ለእመቤታችን ደገመችው። አማናዊት የአዲስ ኪዳን ታቦት ማናት ምእመናን? እመቤታችን ናት። ዳዊት ታቦቱን ሲያይ በታቦቱ ፊት ምን አለ? ዘለለ። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ። ቅዱስ ያሬድ ሰገደ ብሎ ተርጉሞታል። ዮሐንስ ውስጥ ሆኖ ዘለለ። ቢወጣ ምን የሚል ይመስላችኋል? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚል አይመስላችሁ? ብሏል። እናውቃለን። ጌታ ሊጠመቅ ወደሱ ሲመጣ አንተ እንዴት ልትጠመቅ ወደ እኔ ትመጣለህ? የወጣው በማን ነው ማለት ነው? በእናት። ለነገሩ በእናቱ ብቻ አይደለም፣ በአባቱም በእናቱም ነው የወጣው። ለምን? እናቱ ስትጸልይ ምን አለች? አንቺ የተባረክሽ ነሽ የማኅፀንሽ ፍሬ። አባቱ ዘካርያስ ደግሞ ልሳኑን ገብርኤል ዘግቶት የዮሐንስን ስም ልክ ሲጽፍ ልሳኑ ተፈታ። ዮሐንስ ድምፅ ነኝ ብሎ የለ የሚጮሰው ድምፅ ነኝ ብሏል። ድምፅ ስታገኝ ይከፈትልሃል። ልክ ዮሐንስ ብሎ ሲጽፍ ልሳኑ ተከፈተለት። ሲከፈትለት ምን አለ? የእስራኤል አምላክ እግዚአብሔር የተባረከ ይሁን አለ። ምን ያለ ይሁን? ዮሐንስ ደግሞ ጌታን ሲያጠምቀው ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ፣ ቡሩክ የቡሩክ ልጅ ብርሃንን የምትገልጥ አቤቱ ይቅር በለን አለ። የተባረከ ቤተሰብ ንግግሩ በረከት ነው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለለ አለ። ሁለት ነገር ነግሬያችሁ ነው የማበቃው፣ ጨርሻለሁ። እናቶች እዚህ መካከል አላችሁ። አንዲት ሴት ሆዷ ውስጥ 6 ወር የሞላው ጽንስ ይዛ ጽንሱ ሲዘል ታውቃለች አታውቅም? አቤት ታውቃለች። ታዲያ ምንድነው እንደዚህ የምናዳንቀው? ማንኛው ኃጢአተኛም ሴት ብትሆን ጽንሱ ሲዘል ይታወቃል። ልብ አድርጉ። ግን ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ደስ ብሎታል የሚለው? ኤልሳቤጥ እኮ ዘለል አይደለም ያለችው። የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በምን ዘለለ? በደስታ ዘለለ ያለችው። ሌላው እመቤታችን ታቦት መሆኗ ታቦቱን ሳይገባው የነካ ኦዛ ተቀሰፈ ይላል። እመቤታችንንም ሐዋርያት ሊቀብሩ ይዘዋት ሲሄዱ ታውፋንያ የሚባል ደፋር ሰው መጥቶ ስጋዋን አቃጥላለሁ ብሎ እጁን ሲያነሳ ምን አለ? ተቀሰፈ። የመጨረሻው የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት ስንት ወር ቆየች? 3 ወር ቆየች። ማርያምም በዘካርያስና በኤልሳቤጥ ቤት ስንት ወር ቆየች ይላል? 3 ወር ቆየች። እዚህ ላይ ምእመናን እመቤታችን ወደ ኤልሳቤጥ ቤት ስትመጣ ኤልሳቤጥ የስንት ወር ጽንስ ይዛ ነበረ? አቤት ስንት ወር ቆየች እመቤታችን? አጠቃላይ ሲደመር እንደው መውለጃዋ ሲደርስ ጥላት የምትሄደው እንደው እንደ ክፉ የቤት ሰራተኛ ጨክና አባት ይሆን እንዴ? አይደለም። ታቦት ስለሆነች ነው ምእመናን። አማናዊት ታቦት ስለሆነች ነው። አንዲት ሴት በምትታረስ ጊዜ
ወደ ምኩራቡ ወደ መቅደሱ ወደ ድንኳኑ አትቀርብም። አማናዊቷ ታቦት ድንግል ማርያም ናት። ኤልሳቤጥ ቤት ነች። ኤልሳቤጥ ልትታረስ በደረሰች ሰዓት ግን ኤልሳቤጥ ከቤቷ ወዴትም ልትሄድ ስለማትችል እመቤታችን ከኤልሳቤጥ ቤት ወጣች። አማናዊት ታቦት ወላዲተ አምላክ በረከቷን ታሳድርብን፣ የሰማነውን በልቡናችን ያሳድርብን።